ايه ነገር ምን ነው ረከሰ ባክሽ እንዴ ይሄን ያበሻዝ ምን እንደማደርገው ነው እንጃ ወይ ማለት ሲወደድ መከራ ሲረክስ መከራ ይሄው ስጋት ወደ መብላት አቅቷቸዋል ሲረክስ ደግሞ ያህያ ስጋ ነው ያላችሁ ታላግጣላችሁ ወይ ሀበሾች አይ ሀበሾች ምናምን ትይው አንቺ ኮዝቤክ ስታሩ ሊመጣሽ በእናትህ አታድርቀኝ ከገዛ ግዛኝ ረከሰ ካልክ ደግሞ አትርፈሽተው አሁን ገና ነፍስ ያለው ነገር አወራሽ ባክሽ ሳሚያተን እንጂ የመናገርማ ችግር የለብንም በይሽ አስሩን እስቲ አስሩን አዎ አስሩን ወይኔ ገላገልከኝ ያለኝም 10 ነበር የኔ ጌታ አቦ ተባረክ ገላገልከኝ አፍጥኙ በእናትሽ እሺ በእናትህ ደክሞኝ እኮ ነው አመሰግናለሁ በጣም አመሰግናለሁ ስለዚህ ከዚህ በኋላ ብናገርሽም ምንም ዋጋ የለውም ማለት ነው እባክሽማ አትናደጂ መፈጠር ያለበት ነገር ይፈጠራል እናም ቁጭ ብያ ያለ እማ ባክሽ ምን ተፈጣለ ከራበን አናበላ ማ እኔ እንደዚህ አይነት እርባና ቢስ ምግብ ልበላ ከሱ እንዴት ቁጥር ነገሮች እየባሱ ነው ይሄ ምን ይረባል ይሄ ወይ አጠግብ ዝም ብሎ እንዲ በቃ ጉንጭ ማልፋት ብቻ ወይ እንዴት እኮ እንደሚጣፍጥ ስላላየው እኮ ነው ወደዛ እንዴ ምንድነው እንዴ ንገረኝ ምንድነው ይሄን ጥረጊ አትዝረክረኪ ምን ተፈጠረ እንዴት ስትሄድ ባኮር እዛ ሲያስጠላሽ ባትሳደቢ መልካም ነው ኧረ እባክህ አንተ ማቂ በየቀባኸኝ ነው ጀለስ ይላል ዛሬ ምን የመሰለ መልካምነት ፈጽሜ መጥቻለሁ በጣም ደስ ይላል ሚኪ መልካምነት እኮ ይኖራል እንጂ አይነገርም ማን ያለው እንዴ ቀላል ይነገራል እንዴ ማራኪና በሌሉ ምን አንዱ ልስጥ ናቸው አበሎ አራጩብኝ በእናት ማራኪ አራው ምንድነው ውድ ጓደኞቼ ዛሬ ወደ ገነት የሚያስገባንን ትልቅ መልካምነት ፈጽሜ መጥቻለሁ ማ አንተ ወደ ገነት ልገባ ሲኦል ሞላ ቢባል እንኳን አንተን ክዳን ላይ ያስቀምጡሃል እንጂ ገነት አትገባ ገነት አገባ አንተ ገነት አገባ አንተ ገነት ለምትገባው እኛ ምን ቤት ነው የምንጠራው እኮ ባይሆን ይወለ ስማኝ ገነት የምትባል ልጅ እዚህ ቤት ታመጣለህ እሱ ኮራባል አቤል አትገባ በቃ ፍታ አቤል እኔ ስስታም አይደለም ገነት ብቻዬን ገብቼ ምን አደርገዋለሁ እናንተን ጓደኞቼን እቅፍ ድግፍ ሰብሰብ አድርጌ ነው እንጂ ምገባው በዘመድ ጓደኞቼ ናቸው ብለ ይዘህ ልትገባ አይደል ይውላችሁ ዛሬ መንገድ ላይ ይሄዱ ሰከም ምስል ሱፐርማርኬት በር ላይ ማን የሆኑ ሴትዮ ልጅ አቅፎ ደቅ ብለው ሚኪ አረ ድርሰትና ያተራረኩ ለኔቱ ወደ ጉዳዩ ገባ በቃሽ ይውላችሁ ዋናው ጉዳይ ምንድነው ሴትዮዋ ቁጭ ብላ ብራንድ የሆኑ ቦክሰሮች እየሸጠች ነበር አባቴ አንዱን በ100 ብር አንተ ሱቅ ራሱ እኮ 200 ብር ገብቷል እኔ ራሱ 200 ብርማ አልገዛም ብዬ ባዱኝ ነው እየሄድኩ ያለሁት ይወል ስላንተ የመንዘላዘልም የማንጀላጀል ታሪክ መስማት አንፈልግም እሺ ይወል ምን መሰለ ሴትዮዋ የቤት ኪራይ ደርሶባቸው በቅናሽ እየሸጡ እንደሆነ ሲነግሩኝ አባቴ 12 ፒስ በራሴ ሂሳብ ነው የገዛሁት 1 2 3 ያዝ 1 2 3 ያው ያዝ 1 2 3
ማራኪ እንዴ ስለ መልካምነቱ አመሰግናለሁ ግን የወንድ ልጅ ፓንት ምንም ኦ አይሰራልኝም ማራኪ ስትፈልጊ በስጦታ ስጪው ስትፈልጊ ክረምት ሲደርስ ደርበሽ ልበሹ እኔ ያገባኝ አንተ ሰው ያማል አሁን 300 ብር ውረዱ ኦ ሲጀምርኛ ለመግዛት ምሽ ተስማማኝ ማን ተስማማ ሊገዛ እንዴ ግሩሜ ይሄን የመሰለ መልካምነት ፈጽሜ መጥቼ እምቢ ብትለኝ አዝንባል ገነት አታስገባኝ ዋ ዛሬ ቁርስ የለም እንዴ አንተ ቁርስ ላለ አንተ ቁርስ ትላለ አይደል ዛሬ አዳሪ ጥሩ አልነበረም ሲበላይ ነው ያደረው ቆሽሻ ይሆናል ታጠባው እኔ ሳልታጠቡ ያድራቃለሁ ምን አለ አቤ ላፍ እንኳን ልጓም ብታበጅለት እንዴ ምን አለ ቢምቢ በልቶት ነው አለርጂ ሆኖበት ነው ብለህ ብታስብ ምን ችግር አለው አይ መጠርጠር ጥሩ ነው ምናልባት እዚህ የምተኛበት አካባቢ ተባያለ እንዴ ለምን አንደ ፊቱን ቀማላምን አትለኝ ለማንኛውም ሚካኤልም እንዴ ይወል ንገረው ግቢውንም ቤቱንም የማጽዳት ተራው የሱ ነው እሺ እንዲያጸዳ ንገረው ካልሆነ በህጋችን መሰረት ይቀጣል ሚካኤል ደግሞ ለሱ ሲል አዲስ ህግ እናወጣለታለን ቆይ ለምን የፈላው ሀፍለተ ለምን እሱ ውስጥ አትዘፈዘፈም ይሄ ነገር እካክ እንዳይሆን አረባክ ሰው ያታመርትብኝ እንዴ ምንድነው አቤሎ እካክ እኮ የድሮ በሽታ እኮ ነው አረባክ ያገኘውን ዝም ብለ ሰው ላይ ያለጥፍ አረባክ ባካንት ሰውነትን አቀላው እኮ ቀስ ብለከክ እንዴ ምን አገባ እንኳን እሰይ እሺ አጅሬው የደላ ሳድግ እንዳንተ ነው እሺ ለምን ፈልገው ቀና ምኞት ነው ብሮ ግን ይኸውልህ ቀስ ይያልክ ስቴፕ ባይ ስቴፕ ትደርስበታለህ ዛሬ ቤቱን ጋክብረናል በእጃችንን የመጣ ነው ብሮ ዋናው እሱ ነው አምቡላ አንገፈገፈ በሽተኛውን ካረለ አረ ብሮ ምን አለ ባቅመ ብትጠጣ አረ ብሮ ህመምና ጥጋብ እየለየን እንዴ ይኸውልህ ዛሬ ቂቅ ብለን ነበር አወጣነው አይደለ ኦይ ግን እናንተ በዘራችሁ የጋማ ከብት ናችሁ እኛ ከብት እያለን እኮ እናንተ ግጦሽ ነበራችሁ እንደዚህ አፉን አዘጋኝ ዘማትለው ስማ ዛሬ የግቢውንም ሆነ የቤቱን ጽዳት የማጽዳት ስራው ያንተ ነው ተረኛ ነህ ባላ ጽዳስ ምን ይሆናል እቀጣለሁ አንተ ያከክ ነው አራላክም ምንድነው አራላክም በእናት ለማን አባቱ ደስ ይበለው ብዬ ነው ማኩ ሰላም አለቃ ወይ እዚህ አካባቢ ባህል ከምን አለ እንዴ አላውቅም አባቴ አላውቅም ሰላም ወንድሜ እዚህ አካባቢ ባህል ከምን አለ እንዴ የምታውቀው እዚህ አካባቢ አይ አይመስለኝም
እሺ የባህል ሕክምና የምታውቀዋለህ እንደዚህ አካባቢ? ሰላም ወንድሜ፣ እዚህ አካባቢ የባህል ሕክምና አለ እንዴ የምታውቀው? ለምን ፈለግከው? አይ ለሌላ አይደለም። ምን ነው ልታስወርድ ፈልገህ ነው? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ኧረ እኔ ለሌላ ጉዳይ ነው። ለምን ጉዳይ? ይኸውልህ ወንድሜ፣ አድራሻውን ካወቅከው ንገረኝ እኮ ነው ያልኩህ። እዚህ አካባቢ የለም። አጠያየቅ ግን እዛ የምትሰራ ነው የምትመስለው። በል ቆስቁሰው። ምን የባህል ሕክምና ቦታ ነው የፈለግከው? ሰምተሃል? አንተ እንደሰማ ለማረጋገጥ አይን አያስፈልገኝም። ሌላ ሀሳብ ውስጥ ተወጪ ነው። ይቅርታ። ሀሳብ አይን አይከለክልም። በምን አባታው ታየኛለሽ ብለህ ነው አይደል? ስቀልድ ነው። ይኸውልህ እኔ አሁን ካለሁበት ቀጥታ ተሻገር ነው። ከዛ በግራ እንደታጠፍክ 20 ሜትር ተጉዘህ ከዛ በኋላ ባለው ቀኝ መንገድ ሶስተኛውን በር ማንኳኳት። ልታስቸግረኝ ነዋ። በል ያዛው። እኔም የቀጠርኩት ሰው ስለቆየብኝ ላሳይህ። ሾዬ ነገር ነህ። ኧረ አይደለሁም እናት። ማለት ቀልደኛ ነገር ነሽ። አሪፍ መቀመጫ አለ። 300 ብር ይመቻችኋል? መቀመጫ? የምን መቀመጫ? እንትን የባህል ሕክምና ፈልገን ነበር። ማን የላካችሁ? ደንቦች ናቸው አይደል የላኳችሁ? የምን ደንብ? ጋሽ አምዴ ያሉ? ይሄ አምዴ የሚባል ሰውዬ እኮ ቀለደብኝ። በቀን ስንት ሰው መሰለ የሚልከው? 2 ወር ሆኖታል ከለቀቀ። የቤት ኪራይ ከብዶት ነው መሰለኝ። እንትን ይኸውልህ ወንድሜ፣ አድራሻቸውን ታውቀዋለህ? አላውቀውም። ፀሐዩን በረድ አድርጋችሁ ለምን አትሄዱ? አሪፍ የሆነ የጀማ መቀመጫ አለ። አይ እናመሰግናለን። እኛ እንኳን መሄድ አለብን። ይኸውልህ እኔ ወንድም አድራሻቸውን አታውቀውም?
አንተ ምን እየሰራ ነው? እንዴ አንተ ራስህ ምን እየሰራ ነው? ምን እየሰራ ነው? ምን እባክህ እያክክን ነው። እያየሁ አንድ ጊታርን እየመታ እንዴ እኔ እኮ ብቻዬን ማከም መስሎኝ ተሳቅቄ ነው። እንዴ እኔ ራሱ አንተ የአባላዘር በሽታ ያዘኝ ብዬ አንተ እኔ ጋር የሚመጡትን ቺኮች ተደብቀን ዝም በል እባክህ ወሬ። ስማ ልክ እንድታክ ሰላም ሰላም ሰላም። ምን ልርዳህ? ኦኬ አይደለም ዶክተር ይሄ ናት። ምንድን ነው? እንትን ነው እኮ ዶክተር እንትን የቆዳ አለርጂክ ይዞ ነው። አረ ብሮ በጣም እያሳከከን ነው። በቃ የሆነ የሚቀባ ነገር ስታ መድኃኒት እኮ ዝም ተብሎ አይሰጥም። የት አካባቢ ነው የሚያሳካችሁ? የቱን ነግሬ እኔ የቱን ልተው በእናትህ? አረ በጣም እያሳከከን ነው። ይኸውልህ በተለይ እዚህ ፕራይቬት ሴክተሩ ላይ የለም። አረ ብሮ ይለያል። በቃ እኔ ለጠላቴም አልመኘውም። ከበድ ያለ በጣም ከባድ ነው። በተለይ ማታ ማታ በጣም ነው የሚያሳክከን። እንዲሁም ቀን ፀሐይ ሲሆን ይሻላል። ጊዜና ቦታ እኮ አይመርጥም። በጣም ነው የሚያሳፍረው። አረ በጣም አሳፋሪ እኮ ነው። ማለቴ አንድ ላይ የተጠቀማችሁት ነገር አለ? ፕራይቬት ስትለኝ ግራ ገባኝ። እኔ ራሱ እሱን ጠርጥሬ ነበር። ግን እኛ ይኸውልሽ አንደኛ እኛ ፍጹም ኢትዮጵያዊ ነን ብሮ። ደግሞ ይሄ እንደምታየው ድንግል ነው። ለማንኛውም ካልታየ መፍትሄ ሊገኝ ስለማይቻል አንዴ ሌው ምኑ እንዴ ያሳክከናል ያላችሁት ቦታ አንዳችሁ ተከተሉ። ሚኪ ሂድ። ራስ ግባ። ኧረ በእናትህ ሂድና ታየው እንትና ራስ ግባ። ሄሎ አቤት። አንዳችሁ ግባ። እሺ ግባ። ራስ ግባ። ኧረ በእናትህ ሂድና ታየው። ሂድ። እዚህ እንትን ትላለህ። ሂድ እዚህ ግባ። ለማንኛውም ቀላል በሽታ ነው የያዛችሁ። ሞስት ፕሮባብሊ ልብስ በመቀየር ልብስ በመዋስ ምናምን የሚመጣ አይነት በሽታ ነው። ቀላል ነው። ፓንቱ አታ ፓንቱ ዋሳላችሁ? አንተ ሴት ልጅ ባለበት ቤት እንዳይደረግም። ምን አደረኩ እንዴ? እጅን ካፍረተ ስጋ ላይ አንሳው ነውር ነው። አንተ ልብሴን እያስተካከልኩ ነበር እኮ። እናንተ ይጠፍታችሁ ነው። እንዴት ናችሁ? ይሄ ነዋ በባክቴሪያ የተጠቃ ፓንት ገዝቶ ከትበከክ ያደረገ። እንደዛ አትሉኝም እንዴ ታዲያ? አልኩዋ እንጂ አዳዲስ የተከራዮቹ ክፍሎችን በካናል ፕላስ በሲኒማ 2 ያገኛሉ።